ፊልሙ ሲጀምር ሂያን የምትባል የሀብታም ልጅ በዲዛይነር ልብስ ተውባ ወደ ትምህርት ቤት ስትሄድና ሁሉም ስለሷ ሲያወራ እናያለን። ሶሻል ሚዲያ ላይም ብዙ ተከታዮች ስለነበሯት አንድ ፎቶ ስትለቅ ብዙ ሰው ይደንቅላታል። ክፍሏ ስትገባም ልጆቹ በሙሉ ሰላምታ ያቀርቡላታል። ግን አንዲት ልጅ የሷ ቦታ ላይ ቁጭ ብላ ታገኝና ተነስታ ልትሄድ ስትል ትንሽ ክብር ማሳየት ያለብሽ አይመስልሽም? ልጅቷ ወንበሩን ጠረግ አድርጋው ትሄዳለች። ግን ልጅቷ ሳይታወቅባት ስለ ሂያን መጥፎ ነገሮችን ከማውራት አልፋ በሷ ስም ሶሻል ሚዲያ ትከፍትና ይባስ ብላ ደግሞ ፍቅረኛ ሁሉ ትይዛለች። የሂያን ተከታዮችን በሷ ስም የተከፈተ አካውንት እንዳለ ይነግሯትና ውሸት እንደሆነ ታስረዳለች። ልጅቷም ተናዳ ስለነበረ ታስቆማትና እንዴት እንደዚህ ታዋርጅኛለሽ? አድናቂዎች ያሉኝን ያደረኩት። ልጅቷም ተናዳ እጇ እንደያዘቻት ስልኳ ይወድቃል። ሂያን ከዚህ በላይ መታገስ ስላልቻለችም ስልኳን ተቀብላ ትጥለውና የራሷን አንስታ ትሄዳለች። በሌላ በኩል ደግሞ ጃይ የሚባል ታዋቂና የትምህርት ቤቱ ሚዲያ ክለብ መሪ ልጅ እናያለን። እሱ ያለበት ክለብ ለመግባትም ብዙ ሴቶች ይጥራሉ። በቅርቡም አንዲት ልጅ እንደምትወደው ስትናገር ከክለቡ ስላባረራት የሰው ጥረት ይገጥማቸዋል። እናም እሷ ታዋቂ ስለሆነች እንዲያስገቧት ሀሳብ ስለቀረበ ሊያናግራት ወደ እሷ ይሄዳል። ባስ ውስጥም ተኝታ ያለ መስኮቱን ሊዘጋው ሲል ትነቃና ትደነግጣለች። ፊቱ ላይም ትቆማለች። ብዙ ጠርቼሽ ነበር ስላልሰማሽ ነው። እሷም ወዲያው መልሳ መስኮቱን ትከፍተዋለች። ይህም የሆነው ቡድናቸው እንድትገባ ጠይቋት እምቢ ስላለችው ተጣልተው ስለነበረ ነው። በነጋታውም ዛፍ ተደግፋ ድሮ የምታውቀው አይነት ታሪክ ትሰማና ወደ ክለቡ ለመግባት ማመልከቻውን ይዛ በመሄድ መመዝገብ ፈልጌ ነበር። መዝገባው ተጠናቋል። ግን ሌሎች ልጆች እንዳላለቀ ይነግሯትና ተፈትና ታልፋለች። ከዛም ቅድም የሰማሁት ታሪክ ማን እንደጻፈው ማወቅ እችላለሁ? አይ ማንነቱን መናገር አንችልም። በቀጣይ ቀንም አርፍዳ ትመጣና ማርፈዳ ትችይም፣ ካልፈለግሽ ለቀሽ መውጣት ትችያለሽ። እሷም ጸሐፊው ማወቅ ስለፈለገች እሺ በቃ ይቅርታ ድጋሜ የለመደኝም። እሱ ደግሞ ቅጣት እንዲሆናት ክፍሉን ያጸዳታል። ሌሎቹም ልጆች ሌላ ክለብ መግባት እየቻለች ለምን እዛ መቆየት እንደመረጠች ግራ ይገባሉ። እየዘፈነች ስታጸዳም ድንገት በሩን ስለከፈተችው ጫማው ላይ ውሃ ይደፋበታል። ወደ ቤቷ ስትመለስም የድሮ ጓደኛዋ የሆነች ጂ የምትባል ልጅ ታገኛትና ታሪኩን ማን እንዳስገባው ልነግርሽ እችላለሁ። እባክሽ አያስፈልግም፣ እንዲያውም መቼም እንዳልተዋወቅን ብታስመስይ ደስ ይለኛል። ድሮ በጣም ይቀራረቡና ይዋደዱ እንደነበረ ታስታውሳለች። በቀጣዮቹ ቀናትን በደንብ እያጸዳች ሙሉ አባል ለመሆን ብትጠይቅም እሱን ሁኔታሽ ናቸው ወስናለሁ። ከዛም ቀን ጀምሮ በጠዋት እየገባች ስታጸዳ በማየቱ ይቀርባትና አብረ ፎቶ ሁሉ ይነሳሉ። ብዙም ሳይቆይ ግን የክላሷ ልጅ እየከፈለች እንደምታጸዳ ይደርስበታል። የሷን ፎቶዎች ስትሰርቅ የነበረችው ልጅም አፍራ ከቤት ላለመውጣት ብትወስንም የማይታወቅ ሰው ስለ ሂዩን መረጃ ይልክላትና ትለቀዋለች። እሷ ምንም እንዳልመሰላት ብትናገርም በመጨረሻ የተጻፈውን ስትመለከት ግን የድሮ ትዝታዋ ይመጣባታል። ወዲያው ደግሞ በድጋሚ ከሷ ታሪክ ጋር የተያያዘ ነገር ሲተረክ ትሰማና ታስቆማቸዋለች። በዚህ ምክንያትም ጃይ እራሱ ይጮህባታል። እሷም ጂን ማን እንደሚልከው ታውቂያለሽ አይደል? ንገሪኝ። መጀመሪያ ሁላችንም ባንቺ ምክንያት ጥፋት ስለምንቀጣ ይቅርታ ጠይቂኝ። እሺ ሁላችሁንም ይቅርታ አድርጉልኝ። አሁን ሳትነግሪኝም? ጂ ግን ግልጽ መልስ አትሰጣት። ጃይ ይመጣል። ማታ የክለቡ ገጽ በመጥፎ መልእክቶች ይሞላል። እሱም ኃይለኛ ለመምሰል የምትሞክረው የምትደብቀው ነገር ስላለ እንደሆነ ያስባል። ህዋን ወደ ቤት ስትመለስም የሚከተላት ሰው እንዳላውቃ ብትደነግጥም ከኋላው የነበረው እሱ መሆኑን ስታውቅ ግን ትረጋጋለች። መኖሪያቸው አንድ አካባቢ ስለነበርም ከኋላው ሲከታተላት ደስ ስላላት ከፊት ሄድ እንጂ ወደ ውስጥ ልትገባ ስትልም ሁሌም እንደዚህ መኖር ግን አይሰለችሽም? እሷም ሌላ ጥል ያስነሳ ቢመስላትም እሱ ግን ከዚህ በፊት ለተናገርኩሽ ይቅርታ። አይ ችግር የለውም ከዚህ በላይ ስንት ሰምቻለሁ። ከዛም ጥሉን ትተውት አንድ ላይ ተቀምጠው ሲያወሩ ጫማዋ ላይ ማስቲካታይና ለማስለቀቅ ስትታገል የያዘችውን ዕቃ ትሰብረዋለች። በነጋታውም የክለቡ ግሩፕ ውስጥ እንድትቀላቀል ያደርጋታል። እሷም ወዲያው ገብታ ብትመለከትም ታሪኩን የሚልከው ሰው ግን ከእሱ ጋር እንደሚያወራ ከማወቅ ባለፈ ምንም ነገር አላገኘችም። ከዛም ጂም ብትጠራጥራትም ደግሞ የድሮውን አስታውሳ እሷ እንደማታደርገው ታስባለች። ማታ ላይ የሰበረችውን ዕቃ ለመግዛት ሄደው ሲመለሱ አባቱ መልእክት ሲልክለት እሱን ችላ ብሎ ምግብ እንብላ እንዴ? እሺ። ከዛ መንገድ ዳር ተቀምጠው ይበላሉ። በነጋታውም ብዙ ስለተኛች ክላስ መግባት ስላልቻለች ውጭ ተቀምጣ ከማይታወቅ ሰው ማንነቷ እንደሚያሳውቁ የሚገልጽ መልእክት ይደርሳታል። ከዛም ጂን ስታገኛት እንደዚህ ያደረገችው እሷ ከሆነች ብላ ትጠይቃትና ባላደረገችው ነገር በመከሰሷ ትበሳጫለች። ጃይ ጋር በመሄድም ከሰው ጋር ስላልተስማማች አብረው እንደማትሰራ ስትነግረው ሂያንን ሁሉንም እንድትሰራ ያስተምራታል። እናም እንድታስታውስ ያስገድዳት እንደምትለቅ መናገር ብትፈልግም ይጠጋትና የማታውቀው ስሜት ይሰማታል።
ከዛ በኋላም ብዙ ነገር ቢናገራትም ምንም ሳትሰማው ትቀራለች። አንድ ቀን ላይም ብዙ አጥንታ ደግሞ ትተኛና ያገኛታል። ፈዞ ሳያት ከቆየ በኋላም ፀሐዩ እንዳይረብሻት ብሎ ዩኒፎርሙን አውልቆ ይሸፍንላታል። እሷም ስትነቃና ስታየው ደስ ይላታል። ሲዞር ግን ገና እንደነቃች ታስመስላለች። ከዛም ያስተማራትን በሙሉ በማስታወሷ ያሞግሳታል። በእረፍት ቀናቸው አብራቸው እንድትሆን ቢጋብዟትም ጂ ስላለች እንደማትሄድ ስትነግራቸው እንዴት ሁሉም ብቻዋን እንደምትበላ ሲያወሩ እሱ ይሰማቸውና ቶሎ መሄድ እንዳለባት ተናግሮ ወደ እሷ በመሄድ አብሮ እንዲበሉ ይጋብዛታል። ይህንንም ያደረገው እየወደዳት ስለመጣ ነበር። ትንሽ ቆይቶም እጇ ላይ ብዙ ሊፕስቲክ ያይና ይጠርግላታል። ሁሌም ቢሆን ክለቡን የተቀላቀልሽበት ምክንያት እንዳለሽ አስባለሁ። እናም ለኔም ብትነግሪኝ ደስ ይለኛል። እየሄደ ያለም የማይታወቀው ሰው የሚያስፈራራ መልእክት ይልክላትና ሁሉንም ልትነግረው ወስና ብታስቆመው በሱ ፊት ምርጥ ሆና መታየት ስለፈለገች መናገር ሳትችል ትቀራለች። በነጋታውን ቤተሰቦቿ ልደቷ ስለነበረ ምግብና ኬክ አዘጋጅታ ውስጥ ጠብቋት እማዬ እንደዚህ አይነት ነገር ደስ እንደማይለኝ ታውቂያለሽ። መልስ አትሰጣትም። ስልኳ ስለጮኸ ትተዋት ይወጣሉ። ባስ ውስጥም ልጆቹ ስለ ጂ መጥፎ ነገር ሲያወሩ ትሰማና ታስቆማቸዋለች። ጂ ግን ይህንን ብትመለከትም ምንም ሳይባባሉ ፊቷ ትቀመጣለች። የክለባቸው ስብሰባ ላይም ሂያንን ምንም እየሰራች እንዳልሆነ ሲከሷት ቀጣዩን ዝግጅት ማቅረብ እንደምትችል ትናገራለች። ሲወጥም እሱ ለልምምድ እንዲሆንሽ በየቀኑ ቀጥታ ስርጭት አቅርቢ። ክፍል ውስጥም የማይታወቀው ሰው ልታቀርበው ስለፈለገችው ዝግጅት ሲያሾፍባት ምንም ይሁን ምን የቡድኑ አባል እንደሆነ ትገምታለች። ከሰዓት ቀጥታ ስርጭቱን ስታቀርብም መጨረሻ ላይ የራሷን ሀሳብ ብትጨምርም ተማሪዎቹም ሆነ መምህሩ በሀሳቧ ደስ ይላቸዋል። እሱም መሳሪያዎች እንዲሞክሩ ይጠይቃትና ለምን አልተናደድክብኝም? አይ በሀሳብሽ ደስ ብሎኛል፣ አመሰግናለሁ። እናም ስጦታውንም ክፈችው። እሷም በደስታ ስትከፍተው ሽቶ መሆኑን ታይና ከዓመታት በፊት ልደቷ ላይ ሽቶ እየነፉ ያሾፉባት ልጆች ትዝ ይላትና ትንፋሽ ስላጠራት መስኮት ለመክፈት ትታገላለች። ተስፋ ልትቆርጥ ስትልም ሂያን ብሎ ስጠራት ወደ ራሷ ትመለሳለች። በሌላ ቀንም እሷ ስትዘፍን ቪዲዮ እያየ ይስቃል። በነጋታው ማየት የምትፈልገውን ፊልም መርጣ ዛፍ ላይ እንድታንጠለጥል ይጠይቋትና እንዳሉት ስታደርግ እሱ ከኋላዋ መጥቶ ሲጠጋት ልትወድቅ ስትል ይዛታል። ሲቀራረቡም ተደናብራ ወሬውን ታስቀይረዋለች። ትምህርት ቤቱ ላይ ለሚደረገው ዝግጅትም ጄ ለሁሉም የሚሰሩትን ስራ ይሰጣቸዋል። እጃቸውን አንድ ላይ ሲያደርጉም እጇን ጎትቶት ይወስደውና አብረው የቻልነውን አድርግ። ከዛም ሁሉም ዝግጅታቸውን ሲያደርጉ ሁለቱም የበለጠ ይቀራረባሉ። ሲጨርሱም ጂ እቃ ለመግዛት መውጣት ትፈልግና ሌሎቹ ስራ ስላላቸው ከሂያን ጋር ትሄዳለች። ግን በድጋሚ ይጨቃጨቁና ይለያያሉ። ሂያን ደግሞ ወደ ክለቡ ተመልሳም ያላለቀ ስራ ስለነበረ ከሱ ጋር ጣራው ላይ ሊወጡ ሲሉ ብርድ ስለነበረ ጃኬቱን ይሰጣታል። ከዛም ዘፈን እየሰሙ እያወሩና ፎቶ እየተነሱ ጥሩ ጊዜ ያሳልፋሉ። ወደ ቤት ሲመለሱም እሱ ከአንቺ ጋር ብኖር ኖሮ እኔ ዝምተኛ ነበር የምሆነው፣ አንቺ ግን ማውራት የምታቆሚ አይመስለኝም። ምን ለማለት ፈልገህ ነው? እወድሻለሁ ነጯ ቀበሮ። ምን ማለት እንዳለባት ስላላወቀችም ደርቃ ትቀራለች። በነጋታውም በዝግጅቱ በጣም ተጨንቆ ስለነበረ ኮስተር ብሎ ሲያዋራት ማታ ያላትን እያሰበች ግራ ትጋባለች። ፍላሽ እንድታመጣ ሲጠይቃትም ብዙ ፈልጋ ታገኘዋለች። ስትቆይበት ግን ወደ እሷ ጋር ሄዶ ይቀበላትና ጠብቅኝ አዋራሻለሁ። እሷም ይበልጥ ግራ ይገባታል። ምሳ ሰዓት ላይም ድጋሚ እሷን መንከባከብ ሲጀምር እንደዚህ ነው እንዴ ሰውን የምትወደው? እኔ ሰው ስወድ ከነስተታቸው ነው። እሷም የስራና የግል ህይወቱን ለይቶ እንደሚያየው ይገባታል። ከዛም ሲወጡ እሱ የመረጠው ፊልም እንደሚታያዩና ለማየት ሲገቡ ይሄንን ፊልም ቢያንስ 10 አይቼዋለሁ ብሎ ከነገራት በኋላ ትወጂኛለሽ ብሎ ስላት ብትደነግጥም የፊልሙ አካል እንደሆነ ስታይ ትረጋጋለች። ዝግጅቱ ላይም ፕሮግራሟን እያቀረበች ሁሉም በደስታ ሲከታተሏት ይቆዩና ለሷ ልዩ ሰው የምትለው እንዳላት ጠይቋት ጃይን ትመለከቷለች። ወዲያው ግን ሁሉንም ግራ የሚያጋባ መልእክት ይላካል። እሷም ስትከፍተው የድሮ ፎቶዎቿ ተለቀው ትመለከትና ልጆቹ እንዴት ያሰቃዩት እንደነበረ ትዝ ብሏት መተንፈስ ያቀታታል። ጂም ይህን ስትመለከት መብራቱን አጥፉት፣ ልጆቹም ከመርዳት ይልቅ ፎቶ ማንሳት ይጀምራሉ። እሷም መራመድ አቅቷት ስትወድቅ እሱ እጇን ይዘዋት ይወጣል። ብቻዬን መሆን እፈልጋለሁ። ሊተዋት ባይፈልግም ሌላ አማራጭ ስላልነበረው ይለቃታል። እሷም የተፈጠረውን እያሰበች ታለቅሳለች። በነጋታውም ትምህርት ሳትመጣ ስትቀር ልጆቹ ስለሷ ሲያወሩ ጓደኞቿ ግን እሷን ደግፈው ይጣላሉ። እስክርቢቶውን በመሃል ይወድቅና እራሷ መታ አንስታ ሰጣቸው ምንም እንዳልተፈጠረ ወደ ክለቡ ትሄዳለች።
ከዛም እንደ ሁሌው ዝግጅቷን ስታቀርብ ጓደኞቿ ደስ ይብላቸውም፣ ሌሎቹ ልጆች ግን እፍረት እንደሌላት ይናገራሉ። ከዛም የክለቡ ስብሰባ ላይ ስራ ሲከፋፈሉ እኔ ክፍሉን ላጸዳ እችላለሁ፣ ጄዞር ብሎ ይመለከታትና ይፈቅድላታል። ክፍል ውስጥም ያረፈደችው ድሮ ስታሰቃያት የነበረችው ልጅ መታ የእሷን ፊት ቪዲዮ ላይ ስለነበረ ችግር እንዳይመጣባት እንደፈራች ታስታውሳለች። እሷም ምንም የማትናገረውም ስለፈራቻቸው ሳይሆን ሰዎች የሷን ድክመት እንዳያውቁ ብላ እንደሆነም ታስባለች። ጃይ እቃዎቹን እየሰበሰበም ጂ ትመጣና ብቻውን እንድታጸዳ መፍቀድህ ግን ትክክል ነው? እሱም በቆመበት ይቀራል። ወደ እሷ ሲሄድም ልጆቹ ነገር ሲፈልጓትና እሷ ምንም ሳትበገር ልክ ስታስገባቸው ያያትና ይከተላታል። እንደወጣችው ማልቀስ ስትጀምር ደካማ መሆኗን ሰው እንዳይባት እንዳልፈለገች ይገባውና ትቷት ይሄዳል። ማታ ላይ የሚደውላትና ፊልም ለማየት ተስማምተው ይገናኛሉ። ሲያዩ ከቆዩ በኋላም ምናልባት ተዋናይዋ ሚስጥሯን ባትናገር ህይወቷ እንደዚህ አሳዛኝ አይሆንም ነበር። እሱም ያሳለፈችው ከባድ እንደሆነ እያሰበ እንቅልፍ እስኪወስዳቸው ድረስ ፊልሙን ይመለከታሉ። ጠዋት ስትነሳም ተኝተው ስለነበረ እዛው ስታየው ትቆይና ፀሐዩ እንዳይረብሸው ብላ ፊቱን ትሸፍንለታለች። ነቅቶ እጇን ሲይዛትም ደንግጣ ትለቀውና ትሄዳለች። ልጆቹም ለምን አብረው የእረፍት ጊዜያቸውን እንዳሳለፉ ሲጠይቁ የሚወራውን ማመን ያልፈለገችው ጂ ወደ እሷ ጋር በመሄድ ምንድነው የተፈጠረው? ሂያንም መልስ ሳትሰጣት ዝም ትላታለች። ጂም ኢሜል ይገባላትና ስትከፍተው ክለባቸው ውስጥ ያለችው ልጅ የሂያንን ፍላሽ ስትጥለውና ጃይም በመጥፋቱ ሲቆጣት እንደነበረ ታስታውሳለች። ከዛም ልጅቷ ዘው ብላ ስትገባ ልትጠይቃ ስትል እሷም መልሳ ትመጣለች። ልጅቷ ምንም እንዳልተፈጠረ እየሳቀች ስታዋራት የባሰ ትናደድባታለች። ጂ ደግሞ ውጭ ላይ ፎቶ ሲነሱ ታያቸውና እኔ ላንሳችሁ ስልኩን ተቀብላም አውቃ ትዘጋውና ፓስወርዱን ትጠይቃታለች። ስትነግራትም እሷ ሳታያት ስልኩን ስትከፍተው የሂያንን ፎቶዎች ታገኛለች። ታሪኩንም ስትልክ የነበረችው እሷ እንደሆነች ትደርስበታለች። ልጅቷም ስልኳ እንደጠፋ አይታ ፈልጋ ስታገኘው ስትከፍተው ግን ምንም ፎቶ አልነበረም። ይባስ ብሎም ለመገናኘት መልእክት ይላክላትና ስትሄድ ጂን ታገኛታለች። ለምንድነው በግል ጉዳይ ውስጥ የምትገቢው? የሰራሽውን ሁሉ አውቃለሁ፣ ግን ለምን እንዳደረግሽው አልገባኝም። ልጅቷም አንድ ላይ ሲማሩ እንደነበረ ሁሌም ለሷ ትኩረት ስለማትሰጣት ትናደድባት እንደነበረ ተናግራ ልጆቹ በጣም ሲያሰቃዩት እንደነበረና እሷም ለመበቀል ብላ ፎቶ እንዳነሳቻት ትነግራታለች። ጂም ለምን የዛኔ ከሷ እንደራቀች ምክንያቱ ይገባትና ታዝናለች። በነጋታውም ልታዋራት ብትፈልግም ግን ስላልቻለች ትተዋዋለች። ልጅቷን በድጋሚ እንዳትጎዳትና ሚስጥሯ ልትጠብቅላት ተስማማሉ። ከጃይ ጋር ሆና በድጋሚ ሌላ ፎቶ ይለቀቅና ደንግጣ ትነሳለች። ልትሄድ ስትልም ሊያስቆማት ሞክረው አይሳካለትም። ጂም ወደ ልጅቷ ብትደውልም አላነሳ ትላታለች። ሂያን ሲጀመርም ጠርጥራ ስለነበረ ወደ ልጅቷ ጋር በመሄድ ምን እያረግሽ ነው? ምንድነው የምትፈልጊው? እኔ ብቻዬን አይደለሁም ጓደኛሽም ታውቃለች እኮ። ከዛም ጂ ደርሳ በቅርቡ እንዳወቀች ለማስረዳት ብትሞክርም ሂያን መቋቋም ስላልቻለች ጥላት ትሄዳለች። እሷም ተከትላት እውነት ነው እንዳወቅኩ ልነግርሽ ይገባ ነበር፣ ግን ማንም እንዲያውቅ እንደማትፈልጊ ስለማውቅ ነው ዝም ያልኩት። አሁንም ቢሆን እንደዛ ማድረግሽን ቀጥይ፣ ከአንቺ ሀዘኔት አልፈልግም። በቀጣዩ ቀንም ሂያን ልጅቷን ለማናገር ስትሞክር ክለብ ውስጥ ከጃይ ጋር እንደሆነች ትነግራትና ሁሉንም እየነገረችው መስሏት እንደገባች ትጮህባታለች። ልጅቷም ራሷ እንደ ምስኪን ስታስመስል እሱ ነገሩን በስተት ይረዳውና ስለ ስራ ነው ስናወራ የነበረው፣ ሲጀመር አንቺ እየሰራሽ አይደለም፣ በዛ ላይ ማንንም ማውራት አትፈልጊም። መልሳት ሰጠውም ጥላው ትሄድናም ልጅቷን ጎትታ ባዶ ክፍል ውስጥ ትከታታለች። ምን ለማድረግ እየሞከርሽ ነው? ብቻሽ እንድትቀሪ ለማድረግ ነዋ። እኔን እዛ ችላ በማለትሽ የተሰማኝን ሁሉ እንዲሰማሽ ፈልጋለሁ እና ከጓደኞችሽም ትርቂያለሽ፣ ክለቡንም ትለቀታለሽ። አይ የምትይ ከሆነ ግን የቀረኝን ቪዲዮ ለቅቄ አዋርድሻለሁ። ከዛም ሂያን በመጥፋቷ ጓደኞቿ በሙሉ መልእክት ይልኩላታል። ጂ ወደ እሱ ስትሄድም እራሷ መታ ሁሉንም እስክትነግረኝ የጠበቅኳት ነበር። እኔም እራሷ ሁሉንም እንደምትነግር ተስፋ አድርጋለሁ። እሷም ይሄ ሁሉ ሲፈጠር ተደብቃ መልእክቶቻቸውን እያነበበች ቢሆንም ልጅቷ ስላልፈራራቻት ግን ለመመለስ ድፍረት ታጣለች። የክለቡ ስብሰባ ላይ እሷ በመቅረቷ ጃይ ይጨነቃል። ልጅቷ ምንም እንዳልተፈጠረ ለእሷ የምትሰራውን ሰጣት። አዎ በግሉ 10 ሰጠቻታለሁ። እሷም በጣም ትናደዳለች። በዛም ሰዓት ክለቡ እንደለቀቀች ለሁሉም ትናገርና ለሱ መልእክት ትልክለታለች። መልእክቱን እንዳየውም ወደ እሷ ጋር ሊሄድ ሲል ልጅቷ ታስቆመውና ድሮ ላይ እንዴት እንዳሰቃየቻት ክለብ ውስጥ የሚገባችው እሷ የጻፈችውን ጽሑፍ የማን እንደሆነ ለማወቅ ፈልጋ እንደሆነ ተዋሻዋለች። እሱም እንዴት የግሩፑን ፓስወርድ ስትጠይቀው እንደነበረ ያስታውሳል። ሂያን ደግሞ እቃዋን ይዛ ወደ ቤቷ ትመልሳለች። ማታ ላይ ምታች እየጠበቃት እንደሆነ ስለነገራት እየሮጠች ትሄድና ስትደርስም
እውነቱን እስክትነግሪኝ እየጠበቅኩሽ ነበር። አንቺም አብረሽ ታሰቃያቸው ነበር የተባለው እውነት ነው እንዴ? እሷም እንዳላመናት ስላሰበች ይከፋትና ተበዳይ ከመሆን በዳይ መሆን ሳይሻል አይቀርም። እንዳንቺ ያለ ሰው ስለወደድኩ በጣም አዝኛለሁ። ለማንኛውም ክለቡን እንድትለቂ ፈቅጄልሻለሁ። እንደሄደ ግን ያለማቋረጥ ታለቅሳለች። በነጋታውም ክለቡ እንደለቀቀች ለሁሉም ይናገራል። ልጅቷም እንደተበደለች ለሁሉም ታሳውቅና ታለቅሳለች። የጃይ ጓደኞችም ስለተጣሉ ለጽናኖት ይሞክራሉ። በዛም ሰዓት እናቱ እንዲገናኙ ተጠይቀውና ቤተሰቦቹ ከተፋቱ በኋላ አይቷት ስለማያውቅ ለአለመሄድ ቢያስብም ስለናፈቀችው ወደ እሷ ይሄዳል። ከአመታት በኋላም እናቱን ያገኛትና አብረው ይመገባሉ። ሊሄድ ሲልም አስቁማው ሁሌም ቢሆን ስሄድ አንተን አለማቀፌ በጣም ይቆጭኛል። ይህንን ሁሉ አመት ስላላየው ይቅር በለኝ ብላ ስታለቅስ ሂያን ብለው የነበረውን ያስታውስና እናቷ አጠገቡ ባትሆንም እንደምትወደው ያረጋግጣል። በነጋታውም ለሷ መልእክት ይልክላትና ሁሉንም የደበቀችው ከህመሟ መራቅ ፈልጋ መሆኑን እንደተረዳ ስትሰማ ስቅስቅ ብላ ታለቅሳለች። መፈተኛ ጊዜያቸውም ሲደርስ ልጆቹ እሷ እንደማትፈተን ማውራት ይጀምራሉ። ልጅቷም የውሸት ታሪኳን ምንም ባለማፈር መንዛቷን ትቀጥላለች። ጂ ስትመጣ ግን ደንግጣ ታቆመዋለች። ጃይም ለክለቡ አባላት ቀጥታ ስርጭት እንደሚያቀርቡ ይነግራቸዋል። ማን የሚያቀርበው? ለእሱ መጨነቅ የለባችሁም። ከዛም ሂያን በሩን ከፍታ ትገባለች። ይህ የሆነውም ማታ ላይ አግኝታው እሷ ተበዳይ እንደሆነች ስለነገረችውና እሱም ስላዘነ በደንብ አጥብቆ ያቅፋታል። ከዛም ልጅቷን ለማጋለጥ በቀጥታ ስርጭቱ ላይም እውነቱን ትናገርና ይህንን ያደረገችው ጓደኞቿ አብረውት ስለቆሙ እንደሆነ ትናገራለች። እንደጨረሰችም ጂ ወደ ልጅቷ ስትጠጋ መቀባጣጠሯን ትጀምራለች። እሷም ቶሎ ብላ ፍላሹን የደበቀችበትን ቪዲዮ ስታሳያት ልጅቷ ከመደንገጧ የተነሳ ፊቷ ይገረጣል። ከዛም ምንም ሳታፍር አሁን እኔ ያደረኩት ግን ሁላችሁም ከሷ ኋላ አስተዋሩ አልነበረ? ጓደኛውም ይህንን ትሰማ ልትመታ ትጠጋና ልጆቹ ይዘዋታል። ሂያንም አዎ እውነቱን ብናገር ሰዎች ለእኔ ያላቸው አመለካከት ይቀይራል ብዬ ፈርቼ ነበረ። አሁን ግን ግድ አይሰጠኝም። የምወዳቸው ጓደኞቼ ከጎኔ ናቸው። ስትወጣም ጃይ ጥብቅ አድርጎ ያቅፋታል። ጓደኛዋም ዘላ ትጠመጠምባታለች። ሁሉም እውነቱን በመናገሯም ያደንቋታል። ጃይም ልጅቷን ከክለባቸው ያባርራታል። በእረፍት ቀናቸውም አብረው ሲበሉ ሲዝናኑ ያሳልፉና በመጨረሻም እሷ እኔም እወድሃለሁ ብላ ትነግረዋለች። ወደ ቤት ሲመለሱም እንጂ የሚወዱትን ምግብ ይዛ ትጠብቃትና እንደ ድሮ ጓደኛ ሲሆኑ ፊልሙ ይጠናቀቃል። ፊልሙ ከተመቻችሁ ላይክ ማድረግ አይረሳ። በቀጣይ ደግሞ በሌላ ምርጥ ፊልም እንገናኛለን። መልካም ቆዩን።